የምስራቅ አፍሪካና የቀይ ባህር ቀጠናን እያመሰው የሚገኘው የምስራቅ አፍሪካ ሀገራት ጂኦፖለቲካዊ እንቅስቃሴ አሁንም የቀጠናውን አጠቃላይ ሁኔታ ጡዘቱን እያባባሰው ስለመሆኑ ተሰምቷል። በሌላ በኩል ሀገራቱ የተለያዩ ጉዳዮችን መሰረት በማድረግ አሁን ላይ እየፈጠሩ ያሉት ጥምረትና እየተፈራረሙ ያሉት ስምምነት ነገሩን የበለጠ እያካረረውና ቀጠናው ከመቼውም ጊዜ በላይ ልዩ ትኩረት እንዲያገኝ እያደረገው ስለመሆኑ ተሰምቷል። በተለይም በኤርትራና በሶማሊያ መንግስታት መካከል ከሰሞኑ ትልቅ ልዩነትን የሚፈጥርና በኢሳያስና በፕሬዝዳንት ሐሰን ሼክ መካከል መከፋፈልን የሚያመጣ ትልቅ አጀንዳ ስለመምጣቱም ተሰምቷል። በሌላ በኩል ብርጌድ ንሓመዱ ከሶማሊያ መንግስት ጋር ስምምነት ስለመፈራረሙ ተሰምቷል። በተለይም ይህ ሁኔታ እስካሁን እየወጡ ባሉ መረጃዎች የኤርትራን ባለስልጣናት ክፉኛ ስለማበሳጨቱ ተሰምቷል። ቲት ፎር ታት በተሰኘው አካሄድ የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ የኢሳያስ አፈወርቂ መንግስት በሳቸው ላይ መፈንቅለ መንግስት ለማድረግ ያሴረውን ሴራ የሚጥል ሌላ አዲስ ዘዴን ስለመዘየዳቸውና አዲስ አሻጥርንም በኤርትራ መንግስት ላይ ለመፈጸም መዘጋጀታቸውን የሚያሳይ መረጃ ወጥቷል። እንደዚሁም ኢትዮጵያ ታሪካዊ የሚባል የንግድ ስምምነትና ግንኙነትን ከደቡብ አፍሪካ ጋር ማድረጓ ተሰምቷል። በሌላ በኩል ደቡብ አፍሪካ በአፍሪካ ነፃ የንግድ ቀጠና የመጀመሪያ የሆነውን ተግባራዊ ያደረገችበትን የንግድ እንቅስቃሴ ከኢትዮጵያ ጋር ማድረጓ ተሰምቷል። ይህንንም ሌሎችንም ወሳኝ የሚባሉ መረጃዎችን ትሰማላችሁ። በተለይም ከሰሞኑ ይጠበቃል ተብሎ በግብፅ ሻርም አል-ሼክ ወይም በቀይ ባህሯ የመዝናኛ ከተማ በተደረገው ስለ ጋዛና ስለ እስራኤል በተጠራው ስብሰባ ላይ የታላቁ የኢትዮጵያ ህዳሴ ግድብን ለማንሳት የሞከሩት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በፕሬዝዳንት ዶናልድ ትራምፕ መዋረዳቸው ተሰምቷል። እነኚህን መረጃዎች በስፋት ትሰማላችሁ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የገበያ ሚዲያ ልዩ ጥንቅር ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ ጥንቅር ፕሮግራማችን ከላይ የሰማችኋቸውንና ሌሎች ወሳኝ የምንላቸውን ለዕለቱ ያዘጋጀንላችሁን መረጃዎች ወደ እናንተ ማድረሳችንን እንጀምራለን። ከመረጃው በፊት ግን ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር በማድረግ አጋርነታችሁን እንድትገልጹ በመጋበዝ አብራችሁን ለመስራት የምትፈልጉና በተለይም ምርትና አገልግሎታችሁን ማስተዋወቅ ለምትሹ ድረገጻችንን እንድትጎበኙ በተለይ የዩቲዩብ ቻናላችንን በስፋት በማየት በስልክ ቁጥራችን በመደወል ከኛ ጋር እንድትሰሩ በመጋበዝ በቀጥታ ለዕለቱ ወዳዘጋጀነው መረጃ ተሻገርን። ስራዎትን በተሻለ ጥራትና ቀልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ። በምስራቅ አፍሪካ ቀጠና አሁንም እየተባባሰ የመጣው ፖለቲካዊ ጡዘት እንደቀጠለ መሆኑ ተሰምቷል። በሌላ በኩል የምስራቅ አፍሪካን ጂኦፖለቲካዊ ሁኔታ የሚቀይር አዳዲስ ለውጦች እየተከሰቱ ስለመሆናቸው የሚያሳዩ መረጃዎች በስፋት እየወጡ ነው። በተለይም ከሰሞኑ በኤርትራ መንግስትና በኢትዮጵያ ብሎም በግብፅና በሶማሊያ እንዲሁም እንዳጠቃላይ በዚህ ቀጠና ሱዳንና ጅቡቲን ጨምሮ እየተካሄደ ያለው እንቅስቃሴ የቀጠናውንና የቀይ ባህር ብሎም በምስራቅ አፍሪካና በአፍሪካ ደረጃ ሊመጣ ስለሚችለው ለውጥም ትልቅ አስተዋጽኦን የሚያደርግ አነጋጋሪ ሁኔታ እየተፈጠረ ስለመሆኑ ተሰምቷል። በተለይም በምስራቅ አፍሪካ ቀጠና ያለውን ጂኦፖለቲካዊ ጡዘትን የሚያካርር አዳዲስ ክስተት እየመጣ መሆኑ በቀጠናው ያለውን ሁኔታ ከመቼውም ጊዜ በላይ ለመገመት አዳጋች ከማድረጉም በላይ በሌላ በኩል ልዩ ትኩረትን እንዲስብ እንዳደረገው በርካታ መረጃዎች እያመላከቱ ነው። ኢትዮጵያ ከሰሞኑ ከሶማሊያ ጋር ባደረገችው ጥምረት የሶስትዮሽ ጥምረቱን ማፍረሷ ተሰምቷል። ይህ ለኢትዮጵያ ታላቅ ድል ነው በተባለው ዲፕሎማሲያዊ ስኬት ውስጥ ኢትዮጵያ ከፍተኛ የሆነ ጨዋታን መጫወቷና በዚህም በተጫወተችው ጨዋታ ትልቅ ድልን ስለማስመዝገቧ የሚያሳዩ የተለያዩ የትንተና መረጃዎች እየወጡ ነው። ሐሰን ሼክ ከዚህ ቀደም ከኤርትራና
ከግብፅ ጋር ያደረገችውን የሶስትዮሽ ጥምረት ኢትዮጵያ አነጋጋሪና አስደናቂ በሚባል የዲፕሎማሲ አካሄድ የሶስቱን ሀገራት ጥምረት ማፍረሷ የተሰማ ሲሆን ከሰሞኑ ፕሬዝዳንት ሐሰን ሼክ መሐሙድ የሶማሊያ ወቅታዊ ሁኔታን መሰረት በማድረግ ነገሩ እየተካረረ ሄዶ ሶማሊያ አራት ሀገር እንዳትሆን በመስጋት ወደ አዲስ አበባ በመምጣት በ4 ኪሎ ከመከሩ በኋላ ይህ የሶስትዮሽ ጥምረት መፍረሱን ማብሰራቸው ተሰምቷል። ምንም እንኳን በኢትዮጵያ በኩል እስካሁን የወጣ ግልጽ መግለጫ ባይኖርም ሐሰን ሼክ ከአስመራና ከካይሮ ጋር ያደረገችውን የአስመራው ዲክላሬሽን የተባለውን የሶስትዮሽ ስምምነት ማፍረሷ ተሰምቷል። በዚህም የተበሳጩት ግብፅና ኤርትራ አሁን ላይ በሶማሊያ ምን አይነት እርምጃ ሊወስዱ ይችላሉ የሚለው ጉዳይ አነጋጋሪ ሲሆን በተለይም ፕሬዝዳንት ሐሰን ሼክ መሐሙድ ከወራት በኋላ ልዩ ምክክርን በማድረግ ከኢትዮጵያ ጋር የገቡበት ስምምነት አሁን ላይ በቀጠናው ያለውን ጂኦፖለቲካዊ እንቅስቃሴና አጠቃላይ የኃይል አሰላለፍ ሁኔታን በእጅጉ የሚቀይር ነውም ተብሏል። በተለይም ሶማሊያ ከዚህ ቀደም 4 ልትሆን ትችላለች በሚል ከፍተኛ ስጋት ተፈጥሮ የነበረ ቢሆንም አሁን ባለው ሁኔታ የሶማሊያን አንድነት የሚደግፉ በርካታ እንቅስቃሴዎች እየተደረጉ መሆናቸውን ተከትሎ የፕሬዝዳንት ሐሰን ሼክ መሐሙድ ከኢትዮጵያ ጋር መጣመር በቀጠናው ሰላምን ለማምጣትም ሆነ የኢትዮጵያን ጠላቶች ለማስወገድ ትልቅ ድጋፍን ሊያደርግ እንደሚችል ተተንብዮአል። በሌላ በኩል የኢትዮጵያ መንግሥት የሶስትዮሹን ጥምረት ማፍረሱ ለኢትዮጵያ ትልቅ ዲፕሎማሲያዊ ድል ነው የተባለ ሲሆን ከዚህ ቀደም ኢትዮጵያ ከሶማሌላንድ ጋር የፈረመችውን የሜሞራንደም ኦፍ አንደርስታንዲንግ ስምምነት በሚመለከት በርካታ ባንዳዎችና የኢትዮጵያን ጥቅም የሚቃወሙ አካላት ሲቃወሙት እንደነበር የሚታወስ ነው። ይሁንና ግን ይህው ጠቅላይ ሚኒስትር ዶክተር አብይና መንግስታቸው ከራስ ገዟ ሶማሌላንድ ጋር የፈረሙት ስምምነት ዛሬ ላይ ለመጣው ትልቅ ዲፕሎማሲያዊ ስኬት መሰረት እንደጣለም ተሰምቷል። በዚህም ኢትዮጵያ በቀጠናው ብሎም በአህጉር አቀፍ እንደዚሁም በዓለም አቀፍ ደረጃ እያደረገች ባለው እንቅስቃሴ ትልቅ ዲፕሎማሲያዊ ስኬትን እያስመዘገበች መምጣቷን ዋና ማሳያ ነውም ተብሏል። በተለይም እነኚህ 3 ሀገራት ከዚህ ቀደም አስመራ፣ ካይሮና ሞቃዲሾ በመሄድ ከኢትዮጵያ ጋር የሚያገናኛቸውን ግንኙነትና ሌሎች ማዕቀፎችን ለመቁረጥና በተለይም ኢትዮጵያ ላይ ለማደም የተለያዩ እንቅስቃሴዎችን ሲያደርጉ መሰንበታቸው ነገሩን አስገራሚ ያደረገው ሲሆን አሁን ላይ ኢትዮጵያና ሶማሊያ መጣመራቸው ለኤርትራም ለሱዳንም ትልቅ ውድቀት እንደሆነ ተሰምቷል። በሌላ በኩል ቀጠናውን ለማመስ ኤርትራና ሶማሊያን እንደ ዋና መጫወቻ ካርታ ይዛ የነበረችው ግብፅ ክፉኛ ስለ መክሰሯ ተሰምቷል። በዚህም የተበሳጩት ፕሬዝዳንት አብዱልፈታህ አልሲሲ ከሰሞኑ በፕሬዝዳንት ዶናልድ ትራምፕ በተመራውና 20 ዓለም አቀፍ ተጽዕኖ ፈጣሪ የሚባሉ ሀገራት መሪዎች በተገኙበት ስለ ጋዛና ስለ እስራኤል በሚመክረው ስብሰባ ላይ ኢትዮጵያንና የአባይ ውሃን የሚመለከተውን በተለይም የታላቁ የኢትዮጵያ ህዳሴ ግድብን የተመለከተ አጀንዳ ለማንሳት ሞክረው በፕሬዝዳንት ዶናልድ ትራምፕ ፊት መነሳታቸው ተሰምቷል። በተለይም ፕሬዝዳንት ዶናልድ ትራምፕ የተሰበሰብነው የእስራኤልና የጋዛን ሰቆቃ ለመፍታት ነው በሚል ለፕሬዝዳንት አብዱልፈታህ አልሲሲ የሚያዋርድ ነገር ግን ለሳቸው እንደ ቀልድ የሚመስል ነገር መናገራቸውን የውስጥ ምንጮች አመላክተዋል። በተለይም ከትራምፕ ልዑክ ቡድን መካከል ስማቸው እንዳይጠቀስ የጠቆሙ አንድ ዲፕሎማት ባወጡት መረጃም አብዱልፈታህ አልሲሲ ትራምፕ ፊት መዋረዳቸው ተሰምቷል። እኚሁ ዲፕሎማት ባሰራጩት መረጃም ግብፅና አሜሪካ ስለ ታላቁ የኢትዮጵያ ህዳሴ ግድብ መምከራቸውን ያመላከቱ ሲሆን ይሁንና ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በግብፅና በኢትዮጵያ መካከል ያለው የታላቁ የኢትዮጵያ ህዳሴ ግድብንም ሆነ የአባይን ውሃ የሚመለከተው ጉዳይ በቴክኒካል ኮሚቴ በኩል እንዲፈታ ሁለቱ ሀገራትም ነገሩን በጠረጴዛ ዙሪያ እንዲፈቱ እንደዚሁም የቴክኒክ ኮሚቴው መርምሮ ጉዳዩን እንዲፈታ ሲሉ ሐሳብ መሰንዘራቸው በግብፅ ባለስልጣናት በኩል ከፍተኛ ቁጣን ስለመቀስቀሱ ተሰምቷል። በተለይም ግብፅ ይህ በጋዛና በእስራኤል ዙሪያ የተፈረመው ስምምነት ይፈረምበታል ተብሎ በተጠበቀውና በተለይም በዚች በቀይ ባህር ዳርቻ በርካታ ስምምነቶች ተፈርመውባታል የመዝናኛ ከተማ ነችን በምትባለው በሻርም አል-ሼኹ 20 ሀገራት በተሳተፉበት ስብሰባ ላይ ሀገራቱ ተጽዕኖ ፈጣሪ ከመሆናቸው ጋር ተያይዞ ኢትዮጵያ ላይ ማዕቀብ ሊጣል ይችላል ወይም ኢትዮጵያ አስገዳጅ ሁኔታ ውስጥ ልትገባ ትችላለች ብላ በማሰብ በኢትዮጵያ ላይ ተጽዕኖ ለመፍጠርና ኢትዮጵያ ተገዳ ስምምነት እንድትፈርም የሚያደርግ አሻጥርን አሲራ ስትጠብቅ እንደነበር ተሰምቷል።
ይሁንና ግን ከስብሰባው የተገኘው ውጤት ግብፅ እንደጠበቀችው እንዳልሆነና በዚህም ፕሬዝዳንት አብዱልፈታህ አልሲሲ ስለመበሳጨታቸው ተሰምቷል። በሌላ በኩል የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንና የጣሊያኗ ጠቅላይ ሚኒስተር ሜሎኒ በጉዳዩ ላይ ሐሳብ ከመስጠትና ከመሰንዘር መቆጠባቸው የተነገረ ሲሆን ለግብፅ ባለሥልጣናትም ትልቅ ምክርን መክረው ስለመሄዳቸው ተሰምቷል። በተለይም ግብፅ በጉዳዩ ላይ እስካሁን ይፋዊ መግለጫን ባታወጣም እየወጡ ያሉ መረጃዎች እንዳመላከቱት የቴክኒክ ኮሚቴው ጉዳዩን ይፍታ መባሉ ለግብፅ ትልቅ ሽንፈት እንደሆነ ተነግሯል። ሶማሊያ ከብርጌድ ንሓመዱ ጋር ስምምነት ላይ ስለመድረሷ ተሰምቷል። በተለይም ከዚህ ቀደም ግብፅና ኤርትራ በሶማሊያ አዲስ መፈንቅለ መንግስትን በማድረግ አዲስ መሪ ለማምጣት ሙከራ ማድረጋቸውን ተከትሎ ፕሬዝዳንት ሐሰን ሼክ መሐሙድ የኤርትራና የግብፅ ባለሥልጣናትን የሚያበሳጭ እንቅስቃሴን እያደረጉ መሆናቸው ተሰምቷል። ከሰሞኑ ከኤርትራ የሰማያዊ አብዮት ጋር ስሙ በከፍተኛ ደረጃ የሚያያዘውና አሁን ላይ ዓለም አቀፍ ዕውቅናን እያገኘ ከመጣው ከብርጌድ ንሓመዱ ጋር ሥራን መጀመሯ የተሰማ ሲሆን ሶማሊያ በዚህ እንቅስቃሴዋ የኤርትራ ባለሥልጣናትን ማስቆጣቷን የተነገረው ከዚህ ቀደም ፕሬዝዳንት ኢሳያስ አፈወርቂ በሶማሊያ የመንግሥት ግልበጣን ለማድረግና አዲስ ለግብፅና ለኤርትራ የሚሠራ በአንጻሩ ኢትዮጵያን የሚያምስ አመራርን ለማምጣት የቀድሞ የሞቃዲሾ ከተማ ከንቲባንና የሀገሪቱን የማስታወቂያ ሚኒስተር ወደ አስመራ ጠርተው ፕሬዝዳንት ሐሰን ሼክ መሐሙድ ላይ ሲዶልቱ መክረማቸው የሚታወስ ነው። ይህንንም ተከትሎ ፈረንጆቹ ቲት ፎር ታት በሚል በሚናገሩት የመልሶ ማጥቃት ጨዋታ የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ኤርትራና ግብፅን ለማበሳጨትና በተለይም በቀጠናው ያለውን የኃይል አሰላለፍ ክፉኛ ሊገዳደር ይችላል ያሉትን አዲስ የመጫወቻ ካርታ ስለመምዘዛቸው ተሰምቷል። በዚህም ከኤርትራው ተቃዋሚና በዓለም አቀፍ ደረጃ ትልቅ ዕውቅናን ካገኘውና አሁንም በኤርትራ ውስጥ በሚደረጉ የተለያዩ እንቅስቃሴዎች ውስጥ እጁ አለበት ከተባለው ጠንካራ ከሚባለው የኤርትራ የተቃዋሚ ኃይል ብርጌድ ንሓመዱ ጋር አዲስ ስምምነትን በማድረግ ወደ እንቅስቃሴ ስለመግባታቸው ተሰምቷል። ይህም ለኢትዮጵያ ትልቅ ድል ነው የተባለ ሲሆን ከሰሞኑ ኢትዮጵያ እያስመዘገበች ባለው ድል የተበሳጨችው ኤርትራ በሀገር ውስጥ ያሉ ኃይሎችን በማደራጀት በኢትዮጵያ ላይ ጦርነትን ለመክፈት የመጨረሻው ዝግጅትን እያደረገች ስለመሆኗ ተሰምቷል። በዚህም በኤርትራ ትልቅ የክተት አዋጅ የታወጀ ሲሆን ከሰሞኑ የወጡ መረጃዎች እንዳመላከቱትም ትላንትና ከትላንት ወዲያ ኤርትራ አዲስ አዋጅ ይፋ ማድረጓ ተሰምቷል። በዚህም በኤርትራ ከተለያዩ ከተሞች የሚደረጉ እንቅስቃሴዎች እንዲገደቡ የሚያደርግ ማዕቀብ የሚጥል አዋጅ ተግባራዊ መደረግ ስለመጀመሩ የተሰማ ሲሆን ኤርትራ ይህንን አዋጅ ተግባራዊ ለማድረግ የተገደደችውም ከሰሞኑ መፈንቅለ መንግስት ለማድረግ ሙከራ ተደርጓል ተብሎ መነገሩን ተከትሎ እንደሆነ መረጃዎች ጠቁመዋል። በሌላ በኩል በኤርትራ የመንግስት ለውጥ ለማድረግ መፈንቅለ መንግስት ሙከራ ሞክረዋል በተባሉ የጦር አመራሮች ላይ እርምጃ መውሰድ መጀመሯ የተነገረ ሲሆን እስካሁን 2 ጄኔራሎች በሞት እንደተቀጡም ተሰምቷል። ይሁንና ግን ከኤርትራ በኩል እስካሁን በዚህ ጉዳይ ላይ በይፋ የወጣ መግለጫ የለም። ከዚህ ቀደም ኢሳያስ አፈወርቂ መፈንቅለ መንግስት ሙከራ ተደረገባቸው የሚለው መረጃ መሰራጨቱን ተከትሎ የኤርትራው መንግስት ታማኝ የሚባሉ የሚዲያ አውታሮች ኢሳያስ አፈወርቂ በኤርትራ ውስጥ ባሉ የተለያዩ ዋና ዋና ከተማዎች የሚደረገውን እንቅስቃሴ ማክሰም ስለመቻላቸው በስፋት ሲዘግቡ ተስተውለዋል። ይህም በኤርትራ በእርግጥም የመፈንቅለ መንግስት ሙከራ እንደነበረ የሚያመላክት እንደሆነ የሚጠቁሙ ተንታኞች በበኩላቸው አሁንም ድረስ ያልበረደ ነገር ግን ውስጡን እየተሰራጨና እየተስፋፋ ያለ የህዝብ ተቃውሞ በኤርትራ ውስጥ ማየሉን ጠቁመዋል። በሌላ በኩል ኢሳያስ አፈወርቂ ጦርነቱ በኤርትራ ምድር አይካሄድም በሚል በወልዲያና በሰሜን ወሎ በአብዛኛው በትግራይና በአማራ ክልል ድንበር አካባቢ እንደዚሁም በመሃል ሀገር የሚደረጉ የታጣቂ እንቅስቃሴዎችን የበለጠ ማጠናከራቸው ተሰምቷል። በዚህም የኤርትራ መንግስት ጦርነቱን ወደ ድንበር አካባቢ ከመምጣቱ በፊት የኢትዮጵያን አቅም ለማዳከምና የኤርትራን አቅም የበለጠ ለማጠናከር በማለም ኢትዮጵያ ላይ ጦርነት ለመክፈት እየተዘጋጀ እንደሆነም ተሰምቷል። ይሁንና ግን ከሰሞኑ በኢትዮጵያ መንግስት በኩል እየተወሰዱ ያሉ እርምጃዎች የኤርትራ መንግስት ግብዓተ መሬቱን እያፋጠኑ መሆናቸውን አመላክተዋል። ደቡብ አፍሪካና ኢትዮጵያ አዲስ የንግድ ግንኙነት መጀመራቸው ተሰምቷል። በአፍሪካ የነጻ የንግድ ቀጠናን ተግባራዊ ለማድረግ በተደረገው ጥረት በአህጉር ደረጃ የመጀመሪያ የተባለውን የንግድ ግንኙነት ደቡብ አፍሪካ ከኢትዮጵያ ጋር ማድረጓ ተሰምቷል። ይህ በታሪክ የመጀመሪያ የተባለውና በአፍሪካ ህብረት መሪነት ይካሄዳል በተባለው የአፍሪካ ነጻ የንግድ ቀጠና እንቅስቃሴ ውስጥ ሁለቱ ሀገራት መጣመራቸው ተሰምቷል።
በዚህም ኢትዮጵያና ደቡብ አፍሪካ ታሪክ መስራታቸው የተነገረ ሲሆን ደቡብ አፍሪካም የአፍሪካ ነፃ የንግድ ቀጠናን ተግባራዊ ያደረገች የመጀመሪያዋ አገር እንድትሆን ያደረጋትን ታሪካዊ እርምጃ ከኢትዮጵያ ጋር በመጀመር ተግባራዊ ማድረጓ ተሰምቷል። በዚህም የመጀመሪያ የሆነው የአፍሪካ የነፃ የንግድ ቀጠና ግንኙነት ኢትዮጵያና ደቡብ አፍሪካ መካከል መጀመሩ የተሰማ ሲሆን ሁለቱ ሀገራት በአፍሪካ ደረጃ የመጀመሪያዎቹ የአፍሪካ ነፃ ንግድ ቀጠናን ተግባራዊ ያደረጉ ሀገራት መሆናቸውም ተነግሯል። በዚህም ደቡብ አፍሪካ የመጀመሪያውን የኤክስፖርት ስታንዳርድን ያሟሉ የኢትዮጵያን ሸቀጥ ምርቶች ወደ ሀገሯ በአፍሪካ የነፃ ንግድ ቀጠና ማዕቀፍ ማስገባቷ ተገልጿል። በሁለቱ ሀገራት ያለው ግንኙነት ከመቼውም ጊዜ በላይ አሁን ላይ እየተጠናከረ መምጣቱ የተገለጸ ሲሆን ሁለቱ ሀገራት በተለይም በብሪክስ አባል መሆናቸው ለዚህ የንግድ ግንኙነት መጀመር ትልቅ አቅም እንደፈጠረ ተነግሯል። የብሪክስ አባል ሀገራት በዓለም አቀፍ ደረጃ አሁን ላይ አልተቻሉም የሚል ስያሜ የተሰጣቸው ሲሆን በተለይም ሀገራቱ ራሽያ፣ ቻይና፣ ብራዚል፣ ሳውዝ አፍሪካ፣ ኢትዮጵያ፣ የተባበሩት አረብ ኤምሬትስና ሌሎች ኢራንን የመሰሉ ሀገራትን በመጨመር ከምዕራቡ ዓለም ሀገራት ጋር ያለውን የንግድ ግንኙነት የበለጠ ግድድር ውስጥ የሚያስገባ እርምጃዎችን እየወሰዱ መሆናቸው ከሰሞኑ በዓለም አቀፍ ደረጃ የታዩ የንግድ እንቅስቃሴዎች አመላክተዋል። በዚህም የብሪክስ አባል ሀገራት በዓለም አቀፍ ደረጃ ትልቅ የንግድ ስኬትን እያስመዘገቡ ነው የተባለ ሲሆን ከዚህም መካከል ኤርትራና ግብፅን ያበሳጨው የኢትዮጵያ እርምጃ አንዱ እንደሆነ ተገልጿል። ኢትዮጵያ ከደቡብ አፍሪካ ጋር ከሰሞኑ የጀመረችው የንግድ ግንኙነት ግብፅና ኤርትራን ክፉኛ ያበሳጨ ሲሆን በተለይም የኢትዮጵያ ኢኮኖሚ ከመቼውም ጊዜ በላይ እንዲያድግ በአፍሪካ ቀዳሚ ኢኮኖሚ ከሆነችው ከደቡብ አፍሪካ ጋር ግንኙነት መመስረቷ እንደዚሁም ከሰሞኑ ከናይጄሪያ ጋር የተጀመረው አሊኮ ዳንጎቴን በማስቀደም የተጀመረው የኢትዮጵያና የናይጄሪያ የንግድ ግንኙነት ኢትዮጵያ የአፍሪካ ህብረትን እንዳቋቋመች ሁላ አሁን ደግሞ የአፍሪካ ነፃ የንግድ ቀጠናን በማሳለጡ ረገድ ከፍተኛ ሚና እየተወጣች እንደሆነ የሚያሳይ ነው ተብሏል። በዚህም ኢትዮጵያ በአፍሪካ ደረጃ ያላትን ተቀባይነትና በቀጠናው ብሎም እንደ ዓለም አቀፍ ያላትን የዲፕሎማሲ አቅም በከፍተኛ ደረጃ እንደሚያጠናክርላትም ከወዲሁ ተተንብዮአል። በዚህ የተበሳጩት ኤርትራና ግብፅ ኢትዮጵያን ለማወክ አሁን ላይ የተለያዩ እንቅስቃሴዎችን እያደረጉ መሆናቸው የተገለጸ ሲሆን ግብፅ የታላቁ የኢትዮጵያ ህዳሴ ግድብና የአባይ ውሃን መሰረት ያደረገው ግጭቷን ወደ ሌላ በማዞር ከሰሞኑ የኤርትራና የሱዳንን ጦር በማስታጠቅ የኢትዮጵያን ትልቁን የንግድ መስመር የኢትዮ ጅቡቲ መስመር ከውስጥ ኃይሎች ጋር በመሆን ለመቆጣጠር ጥረት እያደረገች ስለመሆኗ ተሰምቷል። የዚህም እንቅስቃሴ ዋና ዓላማ ኢትዮጵያ የውጭ ገቢ ንግዷ እንዲቀንስና ከኢትዮጵያ ጋር አሁን ላይ ከፍተኛ የሆነ የንግድ ግንኙነትን እያደረጉ ካሉ ሀገራት ጋር ያላትን ግንኙነት ለማዳከም ታሳቢ ያደረገ ስለመሆኑም ተሰምቷል። የኢትዮጵያ መንግስት እየወሰደ ባለው እርምጃ የቀጠናው ሀገራት አሁን ላይ ከመቼውም ጊዜ በላይ እየተነቃቁ ሲሆን በተለይም የንግድ ትስስርን ለመፍጠርና ኢትዮጵያ ቀጠናዊ የንግድ ኮሪደርን መፍጠር በሚለው አጀንዳዋ መሰረት ሶማሊያ፣ ጅቡቲ፣ ደቡብ ሱዳን፣ ኬንያ መጣመራቸው ለኤርትራ፣ ለሱዳንና ለግብፅ ከፍተኛ ራስ ምታትን የፈጠረ ጉዳይ ስለመሆኑ ተሰምቷል። በሌላ በኩል ደቡብ አፍሪካ ባወጣችው መግለጫ ኢትዮጵያ ትልቅ የንግድ አጋሯ መሆኗን ያስታወቀች ሲሆን የሁለቱ ሀገራት የንግድ ግንኙነት ከዚህ በኋላ ተጠናክሮ እንደሚቀጥልም ማረጋገጫ ስለመስጠቷ ተሰምቷል። ይህም ለኢትዮጵያ ሌላኛው ከሰሞኑ የተሰማ ትልቅ ብስራት ነውም ተብሏል። ውድ አድማጭ ተመልካቾቻችን ለዕለቱ ካዘጋጀንላችሁ የገበያ ሚዲያ ልዩ ጥንቅር ፕሮግራም በርካታ ቁም ነገሮችንና መረጃዎችን እንዳገኛችሁና እንደገበያችሁ በማሰብ ለዛሬ ያዘጋጀነው የገበያ ልዩ ጥንቅር ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና ስለ አብሮነታችሁ በማመስገን በቀጣይ በሌሎች መረጃዎች ዳግም እስክንመለስ መልካሙን ሁሉ ተመኘን። ሰላም። ስራዎትን በተሻለ ጥራትና ቅልጥፍና ከቤቶ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎተው ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ